በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። ውድ የአግዛ ሚዲያ አባላት በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እግዚአብሔር አምላክ በቸርነቱ ለዳግመ ትንሣኤው በሰላም ያድርሰን። ለሀገራችን ለኢትዮጵያም ትንሣኤዋን ያቀርብልን አሜን። ሰሞኑን በነበረው በሰሙነ ሕማማት የቅዱሳንን ዝክር አላደረስንም። ያላደረስንበትም ምክንያቱም በሰሙነ ሕማማት የጌታችን ሕመሙና መከራውን ስቅለቱን የምናስብበት ስለነበረ የቅዱሳንን ዝክር በማህበር ስለማይደረስ ነው ማለት ነው። ስለዚህ ካቆምንበት ጀምሮ አሁን እስካለንበት እስከ ዛሬ እስከ ሚያዝያ 19 ድረስ ያለውን እናዘክራለን ማለት ነው። ከሚያዝያ 10 ጀምረን የቅዱሳንን ዝክር ከሚያዝያ 10 ጀምሮ ያለውን ከመጀመሪያ በፊት ቅዱስ ዮሐንስ አፈወርቅ ሊቁ አባታችን የተናገረውን ስለ ቅዱሳን ዝክር ማስተዋል ያለብን ነገር የተናገረውን አንድ ቃል ላንብብላችሁ። ተወዳጆች ሆይ ስለ ቅዱሳን ሰማዕታት ብቻ የምትሰሙ አትሆኑ፣ እነርሱን ለመምሰል ተጣጣሩ እንጂ። ለጊዜው ብቻ የምታደንቋቸው አትሆኑ፣ ወደ ቤታችሁ ብቻ ሳይሆን ወደ ልቦናችሁ ውሳጤ ዘልቀው እንዲገቡ አድርጉ። ዘወትር አስቧቸው፣ በልቦናችሁ ጓዳ እንዲገቡ አድርጓቸው። እናንተን ትተው ይሄዱ ዘንድ አትፍቀዱላቸው። ይህንን ያደረጋችሁ እንደሆነ ዘወትር እያያችኋቸው ትበረታላችሁ፣ በእምነት ትጸናላችሁ። የለበሱትን የጽድቅ ጾሩን የያዙትን ምግባረ ወንጌል የእምነት ጋሻ የመዳን ራስ ቁር የመንፈስ ቅዱስንም ሰይፍ እየተመለከታችሁ ትበረታላችሁ ይላል ቅዱስ ዮሐንስ አፈወርቅ። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል እግዚአብሔር ይክበር ይመስገን። የቅዱስ ዮሐንስ አፈወርቅ ረድኤት በረከቱ ይደርብን አሜን። በቅዱሳን በጸናች ሃይማኖታቸው ከበዛች ገድላቸው ረድኤት በረከት ያድለን አሜን። ዝክረ ቅዱሳን ሚያዝያ 10 በዚች ቀን የታላቅ አባት የአባ እብሎ ረድእ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህንን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ እብሎይም ረድእ ወይንም ደቀ መዝሙር ሆኖ 25 ዓመት ሲያገለግል ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎቱን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጾምና በቅዳሴ ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም 2 እጆችን የኋሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴ በሚወጣ ጊዜ በዛች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር ከሚፈልግ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱ ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰውም ለምን ትሸሻለህ ብለው ጠየቁት። እርሱም ከሴጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በንፋስ ውስጥም ቢቆም መብራቱ የሚጠፋ አይደለምን? አሁንም እኛ በጾምና በቅዳሴ በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አባ ገብርኤል በዚች ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ገብርኤል አረፈ። ይህም ቅዱስ የምስር ሀገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሬዎስ ቤተ ክርስቲያን ድቁና ተሾሞ አዋቂና ጥበበኛም ስለሆነ ጸሐፊ ሆኖ ብዙዎችን መጻሕፍቶችን ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊው አባ ዮሴፍ የሚባል አንድ አረጋዊ ሰው ነበር። አረጋዊም መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታይሮክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳትና ኤጲስቆጶሳቱ በዚህ ወደውም
በዚህ ወደው ተስማሙ። ከዓመተ ሰማዕታትም በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳም በሄደ ጊዜ መታመንን ጨመረ። ይችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ የሆነ የምትል ናት። መለኮቱም ከትዕስቢት ተጨመረ ብሎ እንዲህም እንዲያስብ መነኮሳትም ስለፈሩ እኛም ልማዳችን እንዲህ አይደለም አሉት። ከብዙ ምርምር በኋላ ይች ቃል ከሚከታተላት ያለ መለያየት ያለ መጨመርና ያለ መደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀብሏት እስከዚችም ቀን ጸንታ ኖረች። በሹመተ ወራትም ብዙዎችም በጎ ስራዎችም ተሰሩ። ሙታንም በቤተ ክርስቲያን ውስጥም እንዳይቀብሯቸውም በውግዘትም ከለከለ። ሁለተኛም ዕቁባቶችን በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለሌሎችም ስራዎች የሕግና የሥርዓት መጻሕፍትን ደረሰ። ከቤተ ክርስቲያን መጻሕፍት ብዙዎችን ተረጎመ። በዘመኑ 53 ኤጲስቆጶሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸውም አንድ አላድ እንኳን አልተቀበለም። የግብፅ ንጉሥም በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፊዎችና ሹሞችንም ከሕዝቦቹም ታላላቆች ከሕዝቡም ሆነ ከአብያተ ክርስቲያናት ወይንም ከገባሪዎች ምን እንዳለ ወሰደ። ባወቁም ጊዜ ስለዚህ 300 የወርቅ ድናር ሰበሰበ። ስለ እርሱም ለንጉሡ ሰጡት። የእረፍትም ጊዜ ሲቀርብ እግዚአብሔርን ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳት ወደ እርሱ እንደመጡ በሌሊትም ራእይ አየ። እርሱም ወንጌሎችን መስቀሎችንና ማዕጠንቶችን በእጆቻቸውም ይዘዋል። እንዲህም አሉት እኛ ልንጎበኝህ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋርም እንወስድሃለን። በነቃም ጊዜ ከእነርሱ ዘንድ ላሉ መነኮሳትና ኤጲስቆጶስ ለካህናቱም እንዴት እንዳየ ነገራቸው። ከደዌውም ዳነ። ከዓመትም ፍጻሜ በኋላ ጥቂት ታመመ። አስቀድሞም ወደ እርሱ መጥቶ የነበሩትን ካህናትና መነኮሳት ደግሞ እያያቸው ሰላምታም ሰጡት። ከእነርሱ ጋርም ደስ አለው። በዚያም ጊዜም ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ መንበር 14 ዓመት ከኖረ በኋላ ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሚያዝያ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ይስሐቅ ገዳማዊ የታላቁ የአባ እብሎይ ደቀ መዝሙር፣ ሁለተኛ አባ ገብርኤል ሊቀ ጳጳሳት ዘእስክንድርያ። ወርኃዊ በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ሶስተኛ ቅዱስ ቆስጠንጢኖስ ጻድቅ ንጉሥ፣ አራተኛ አቡነ መልክዓ ክርስቶስ፣ አምስተኛ ቅዱስ ያዕቆብ ሐዋርያው ወልደ እልፍዮስ፣ ስድስተኛ ቅድስት እሌኒ ንግሥት፣ ሰባተኛ ቅዱስ ዕፀ መስቀል። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን አሜን። የሮሜ የቅዱስ ጳውሎስ መልእክት ምዕራፍ 16 ከተራ ቁጥር 19። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም ለዘላለሙ አሜን። ሚያዝያ 11 በዚች ዕለት የከበረችና የነጻች እመምኔት ታኦድር አረፈች። ይህችም ቅድስት ከእስክንድርያ ሀገር ከታላላቆች ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷም በቀር ልጅ ስለሌላቸው ሊያጋቧትም እነርሱም ያስባሉና። እርሷ ግን የምንኩስናን ልብስ ለብሳ በክብር ባለቤት ክርስቶስ ስም ልትጋደል ትወዳለች። መከራ መስቀሉን ልትሸከም ትወድ ነበር። የዚህን የኃላፊውን ሰርግ አልፈለገችም። ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላትም ሰጠችው። ለድሆችና ለምስኪኖች መጸወተች። በቀረውም የእስክንድርያ ውጪ በስተ ምስራቅ አብያተ ክርስቲያንን አነጸች። ወደ እስክንድርያ ሊቀ ጳጳስ ወደ አባ ትናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግል ገዳማትም ወደ አንዱ ገብታ በገድልም ተጸምዳ ጽኑ ገድልንም ተጋደለች። አምላካዊ ራእይንም ታይ ዘንድ ተገባት። መላእክትም ታያለችና የሰይጣንም ስራቸውን ለይታ ታውቃለችና ሊሰሩ የታሰቡትን የምታውቅና የምትፈትንበትም እውቀት ተሰጣት።
ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል፣ እርሱም ሊጎበኛትም ወደ እርሷም ይሄዳል። ሐሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስን ወጥመዱንና ምትሃቱን ያስገነዝባታል። ከመንበረ ሲመቱ ከእስክንድርያ ባሳደዱት ጊዜ ብዙዎች ድርሳናትንም ጽፎ ላከላት። ይችም ቅድስት እጅግ እስካረጀችም ድረስ ኖረች። በመንፈሳዊ ተጋድሎም የጸናች ናት። እርሷም ከ5ቱ ሊቃነ ጳጳሳት ተምራለችና እኒህም ቅዱስ እለእስክንድሮስ፣ ቅዱስ አትናቴዎስ፣ ቅዱስ ጴጥሮስ፣ ቅዱስ ጢሞቴዎስና ቅዱስ ቴዎፍሎስ ናቸው። እንዲህም ብለው ጠየቋት፣ ሰው ተርታ ነገር ቢናገር ዝም በል ቢሉት ወይንም እንዳይሰሙት ጆሮአቸውን መክደን ይገባልን? እንዲህም ብላ መለሰች፣ ምን ሊሉት አይገባም። ነገሩ ደስ እንዳላቸው ሆኖ ዝም ይበሉ እንጂ። ሰው ማዕዱን በፊቱ ቢያኖር በላይዋም በጎ የሆነና ብላሽ የሆነ ምግብ ቢያኖር ይህንን ብላሹን ከኔ ዘንድ አርቀው አልሻውም ልትለው አይቻልህም? መጥፎውንም ትተህ ከምትፈቅደውም ትበላለህ እንጂ። ያለ ትህትና ያለ ጾምና ጸሎት ሰይጣንን ድል የሚነሳ የለም። መላ ዕድሜዋም 150 ዓመት ሆኗት በሰላም አረፈች። ጸሎቷ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። እንዲሁም በዚች ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ደግሞም የእስክንድርያው የአባ በኪሞስ የስምዖንም ዘለምጽና እግዚአብሔር በጸሎታቸው ለዘላለሙ ይማረን አሜን። እንዲሁም በዛሬው ዕለት 51ዱ የዘመናችን የግብጽ የኢትዮጵያና የኤርትራ ሰማዕታት ወንድሞቻችን በቅዱሳን ገድላትና በስንክሳር ላይ ተጽፎ ስናነበውና ስንሰማው የኖርነውን የሰማዕታትን ሕይወትን በዚህ ዘመን እነርሱ ኖረውበት በዚህ ዘመን ላይ ላለነው ትውልድ ሰማዕትነትን በተግባር አሳይተውናል። እውነተኛ አምላክ ክርስቶስን አንክድም በማለታቸው ብቻ በአረመኔው በአይኤስ እስላማዊ አሸባሪ ቡድን የመስቀሉ ተከታዮች ተብለው የካቲት ሚያዝያ ወር ላይ 2007 ዓ.ም የተሰየፉና የተሰዉ መድኃኔዓለም ክርስቶስ በሞታቸው ያከበሩት ቅድስት ቤተ ክርስቲያን በደማቸው ያስጌጧት ወንጌልን በተግባር ያሳዩት እነዚህን የዘመናችን ቅዱሳን ሰማዕታት ለትውልድ ትተውለት ያለፉትን መልእክት በጣም ብዙ ነው። በሊቢያ በረሃ ላይ በአይኤስ እስላማዊ አሸባሪ ቡድን የመስቀል ተከታዮች ተብለው የተሰዉትና አንገታቸውን ከተሰየፉ የዘመናችን 51ዱ የግብጽ የኢትዮጵያና የኤርትራ ሰማዕታት እነዚህን ቀጥለው የተጠቀሱትን ነገሮች መማር እንችላለን። አንደኛ፣ እነዚህ በዚህ ዘመን ላይ ያለን ክርስቲያኖችን ለሰማዕትነት መዘጋጀት የሚገባ መሆኑን በተግባር አሳይተውናል። ሁለተኛ፣ ክርስትና ቁሳዊ ወይንም ምድራዊነት አለመሆንን እንድናስተውል አድርገውናል። ሶስተኛ፣ ሰማዕታቱ ቅድስት ኦርቶዶክሳዊ ቤተ ክርስቲያን እውነተኛ የክርስቶስ መስካሪ መሆኗን ለዓለም አሳይተዋል። ሶስተኛ፣ ቅዱስ ቃሉን በእምነት መዝራት ብቻ እንዳለብን አስተምረውናል። አራተኛ፣ በገድላትና በስንክሳር ላይ ተጽፎ የምናገኘውን የሰማዕታትን ሕይወት እነርሱን በተግባር ኖረውበት አሳይተውናል። አምስተኛ፣ በእነርሱ ላይ የተፈጸመውን ነገር ክርስትና ከፊቱ የተደቀነበትን ፈተና በግልጽ ያሳያል። ስድስተኛ፣ አጽናኝ የሆነ መንፈስ ቅዱስ ሰማዕታትን በመከራቸው ጊዜ እንደሚያጸናቸው በተግባር አሳይተውናል። ከበረከታቸው ይክፈለን አሜን። ሚያዝያ 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ታውድራ ገዳማዊት፣ ሁለተኛ አባ በኪሞስ ጻድቅ፣ ሶስተኛ ስምዖን ዘለምጽ፣ አራተኛ ቅዱስ ዮሐንስ ኤጲስቆጶስ። ወርሃዊ በዓላት፣ አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ቅዱስ ገላውዴዎስ ሰማዕት፣ ሶስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ ብፁዓን ኢያቄም ወሐና፣ አምስተኛ አቡነ ሐራ ድንግል ጻድቅ። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይንም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውም የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። የቅዱስ ጴጥሮስ መልእክት፣ አንደኛ ጴጥሮስ ምዕራፍ 3 ከተራ ቁጥር 3። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 12
ሊቀ መላእክት ቅዱስ ሚካኤል ወደ ነቢዩ ኤርምያስ የተላከበት ዕለት ነው። ነቢዩ በጉድጓድ ተጥሎ ሳለ ኢትዮጵያዊ አቤሜሌክ አውጥቶታል። እንዲሁም ከሃዲው መክሲሚያኖስ ያሰቃየው የኢየሩሳሌሙ ቅዱስ አባ እለእስክንድሮስ ዕረፍቱ ነው። እንዲሁም ጣመው የምትባል ሀገር ኤጲስቆጶስ የሆነ የአባ እንጦንስና የአውሳኒዮስ መታሰቢያቸው እንዲሁም መጥምቁ ዮሐንስ የተገለጠላቸው ጋይዮስና ኤስድሮስ ዕረፍታቸው መሆኑን በስንክሳር ይጠቅሰዋል። እንዲሁም አቡነ ሳሙኤል ዘቆዮጳ የዕረፍታቸው መታሰቢያ ነው። አባ እለእስክንድሮስ ዘሀገረ ቆጶዶቅያ የቆጶዶቅያ ኤጲስቆጶስ ሆኖ ሲያገለግል የከበሩ ቦታዎችን ሲሳለም ወደ ኢየሩሳሌም ይመጣ ነበር። በኢየሩሳሌም በርኪኮስ የሚባል 110 ዓመት የሆናቸውና በሹመት የሚያገለግሉ ጻድቅ የነበሩ፣ ነገር ግን ሕዝቡ እምቢ ስላላቸው በሹመት ቆይተው ነበር። አባ እለእስክንድሮስም በኢየሩሳሌም የከበሩ ቦታዎችን ተሳልሞ ወደ ሀገሩ ሲመለስ ሲል ከሰማይ እለእስክንድሮስን ይዛችሁ ሽሙት የሚል ቃል ተሰማ። ሰዎቹም እንደተባሉት ይዘውት እርሱም ለመሾም እግዚአብሔርም እንዳዘዛቸውም ሲናገሩ፣ እርሱ ግን ይህን አይሆንልኝም፣ እኔ የቆጶዶቅያ ኤጲስቆጶስ ነኝ አላቸው። እነርሱም ድምፁን ከሰማይ እንደሰሙና እግዚአብሔር እንዳዘዛቸው ነገሩት። ፈቃደ እግዚአብሔር መሆኑን ካወቀ በኋላ አብረውት ለመጡ ሰዎች ወደ ሀገሩ ደብዳቤ ልኮ ሌላ ኤጲስቆጶስ እንዲሾሙ አዘዛቸው። የኢየሩሳሌሙ አባ በርኪኮስም እየተራዳቸው 5 ዓመት አብሯቸው አገለገለ። እርሳቸውም ሲያርፉ ሕዝቡም እንደ ሐዋርያ ሆኖ ጠበቀ። ከሃዲው መክሲሚያኖስ በነገሰ ጊዜ አባ እለእስክንድሮስ ይዞ ጽኑ በሆነ ስቃይም አሰቃያቸው። እርሳቸውም የሚገድልበትንም ነገር እስከሚያስብ ድረስ እስር ቤት ጣላቸው። በመሃልም ጌታችን ይህንን ከሃዲ አጠፋውና ገርዲያኖስ ሲነግስ ሰላም ሆነ። ሌላኛው ከሃዲ ዳኪዎስም ሲነግስ በክርስቲያኖች ላይ ስቃይ አመጣ። እርሱም አባ እለእስክንድሮስን በድጋሚ እጅግ አሰቃያቸው። ስለት ባላቸው በትሮችም ሲያስገርፋቸውም የጎን አጥንቶቻቸውም ተሰብረው ወደ ሆዳቸውም ገብተው እጅግ ተሰቃዩ። ደማቸውም በምድር ላይም እንደ ውሃ ፈሰሰ። ጎትተውም ወስደውም እስር ቤት ጣሏቸው። ይህም ቅዱስ አባት በዛም በእስር ቤት ሳሉ ሰማዕትነታቸውን ፈጽሟል። ዕረፍታቸውም ሚያዝያ 12 ቀን ነው። ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን። ዳግመኛም በዚች ዕለት የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነቢዩ ኤርምያስ ላከው። ነቢዩ ኤርምያስን ጠባብና ረግረግ ከሆነ እስር ቤት ውስጥ ሴዴቅያስ ባሰረው ጊዜ የንጉሱ ባለሟልና የጭፍራ አለቃ የሆነ ኢትዮጵያዊ አቤሜሌክ አውጥቶታል። ያን ጊዜም የኢየሩሳሌም ጥፋት እንዲያይ መራራ ምርኮንም እንዳይቀምስም ነቢዩ ኤርምያስ መረቀው። እንደመረቀውም ሆነለትና ኢትዮጵያዊ አቤሜሌክ 66 ዓመት ተኝቶ ኖረ። ከእርሱ ጋርም ወይንና በለስ ነበር፣ ነገር ግን አልተለወጠም ነበር። የእስራኤል ልጆች ከምርኮ እስኪመለሱ ድረስ የኢየሩሳሌምን ጥፋት እንዲያይ እግዚአብሔር በመልአኩ በቅዱስ ሚካኤል አማካኝነት ጠብቆት መግቦታልም። የሊቀ መላእክት ቅዱስ ሚካኤል ምልጃውና ጥበቃው አይለየን፣ አሜን። አቡነ ሳሙኤል ዘቆዮጳ ሀገራቸው ትግራይ ቆዮጳ ከተባለ ቦታ ነው። አቡነ መድኃኒነ ጊዜ ካመነኮሳቸው ከ7 ከዋክብት ውስጥ አንዱ ናቸው። ይህ ጻድቅ በተለየ ሁኔታቸው በሊቅነታቸው ይታወቃሉ። ከ5000 በላይ ተከታይ መነኮሳት ነበሯቸው። 120 የሐረግ ስዕላትም ያሉት ትርጓሜ ወንጌል በ4 አምድ አድርገው በብራና ላይም ጽፈው እንደ አይሁድ 70ውን ሊቃውንትም እሳቸውም 70 እውቅ የሀገራችን ሊቃውንት ሰብስበው እጅግ ጥልቁን ትርጓሜ ወንጌልን በጉባኤ አስወስነዋል። በጉባኤ ካስወሰኑ በኋላ ወስነው ከሙታን መቃብር ላይ ቢጥሉት 211 ሙታን ተነስተው ነአምን በአምላክ ጻድቅ ወሰማዕት በጸሎተ ሳሙኤል ተንሥአነ ብለው መስክረዋል። ወንጌላቸውን በሊቃውንት ሲያጽፉ ቀለሙንም ቅዱሳን መላእክት ያመጡላቸው ነበር። ጻድቁ ባረፉ ጊዜ 5 ነብሮች መጥተው መቃብራቸውን ቆፍረው ቀብረዋቸዋል። ትልቅ ገዳማቸው በትግራይ ክፍለ ሀገር እንዳስላሴ ቆይሮዶ ወረዳ ውስጥ ይገኛል። ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን።
ሚያዝያ 12 የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ ሳሙኤል ዘቅዮጳ ኢትዮጵያዊ፣ ሁለተኛ ቅዱስ ኤርምያስ ነቢይ፣ ሶስተኛ ቅዱስ አቢሜሌክ ኢትዮጵያዊ፣ አራተኛ ቅዱስ ባሮክ፣ አምስተኛ ቅዱስ እለእስክንድሮስ ዘኢየሩሳሌም። ወርኃዊ በዓላት፣ አንደኛ ቅዱስ ሚካኤል ሊቀ መላእክት፣ ሁለተኛ ቅዱስ ማቴዎስ ሐዋርያ፣ ሶስተኛ ቅዱስ ዮሐንስ አፈወርቅ፣ አራተኛ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ አምስተኛ ቅድስት ክርስቶስ ሰምራ፣ ስድስተኛ አቡነ ሳሙኤል ዘዋልድባ፣ ሰባተኛ ቅዱስ ዲሜጥሮስ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 13 የሰማዕቱ የአባ ሚሊዮስ አርድ የሆነው ወይንም ደቀ መዝሙር የሆኑ አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እንዲሁም ሐዋርያት የሾሟት ዲያቆናዊት ሰማዕት ዲዮኒስ መታሰቢያ በዓሏ ነው። እንዲሁም ቅዱስ ሰማዕቱ ቅዱስ መናድሊዮስ መታሰቢያ በዓሉ ነው። ቅዱስ ማሊዮስ ሰማዕት። ይህም ቅዱስ አባት ኮራሳት በምትባል ሀገር በተራራ ባሉ ዋሻዎች ከሁለት አርድእት ጋር ይኖር ነበር። እርሱም በተጋድሎ ሕይወቱ እጅግ የተመሰገነ ነው። እግዚአብሔርም በአባ ማሊዮስ እጅ እጅግ ብዙ አስገራሚ ተአምራትን አደረገ። ከዕለታት በአንደኛው ቀን በመንገድ ሲሄዱ የሞተ ሰው አገኘ። የአገሪቱ ሰዎችም አንዱ መነኮስ የገደልከው አንተ ነህ ብለው ይዘውት አስጨነቁት። የከበረ አባ ሚሊዮስም ወደ ጌታችን ከጸለየ በኋላ ሬሳውን በውኑ እየገደለ ይህ መነኩሴ ነውን? መንፈስ አለው? ይህ መነኩሴ ነውን? መስክር አለው። የሞተውን ሰው አፈፍ ብሎ ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቀው፣ ስለዚህ ገደለኝ፣ ከዚህም ጣለኝ ብሎ መሰከረ። ዳግመኛም አባ መሊዮስም ወደዚያ ቄስ ዘንድ ሄደህ ገንዘቤን ተቀብለህ ለልጆቼ ስጥልኝ ብሎ ለመነው። አባ መሊዮስም እስከ ትንሣኤ ቀን በሰላም አርፈህ ብሎት ተመልሶ አረፈ። የኮትራት አገርም ንጉሥ ሁለት ልጆችም ሰራዊቶቻቸውን ይዘው ለአደን ወደ ተራራ ቢወጡ የከበረ ቅዱስ አባ ሚሊዮስን ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም አባ ሚሊዮስን ባዩት ጊዜ ፈርተውም ሰው ነህ ወይንስ መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ እምኖር ለጌታዬ ለኢየሱስ ክርስቶስ የምሰግድ ሰው ነኝ አላቸው። እነርሱም ይህንን ሲናገር ሰምቶ ከእሳትና ከፀሐይ በቀር አምላክ የለም እንዳንገድልህ ሰዋላቸው አሉት። አባ ሚሊዮስም የሰው ፍጥረት ሁሉ እሳትና ፀሐይ ለፈጠረ አምላክ ብቻ መገዛት እንዳለበት ነገራቸው። የንጉሥ ልጆችም አባ ሚሊዮስም ከሁለቱ አርድእት ከአባ ኢያሱና ከአባ ዮሴፍ ጋር ይዘው ጽኑ ስቃይን አሰቃዩአቸው። ከብዙ አሰቃቂ ስቃይም በኋላ በዚህ ወር በ13ኛው ቀን የሁለቱ አርድእት አንገታቸውን በሰይፍ ቆረጣቸውና የሰማዕትነታቸውን ፍጻሜ ሆነ። አረጋዊ ቅዱስ አባ ሚሊዮስ ግን ለ15 ዓመት ሲያሰቃዩት ኖረ። ከዚህ በኋላ ከመካከላቸው አቆሞ አንዱ ፊት አንዱ ኋላ ሆኖ በፍላጻ እየነደፉ በእጅጉ ያሰቃዩት ጀመር። አረጋ አባ ሚሊዮስም እኔም በፍላጾቻችሁን ለመግደል እንዳሰቃያችሁኝ እናንተም ደግሞ በገዛ ፍላጾቻችሁ ትሞቱ ዘንድ አላችሁ በማለት ትንቢት ተናገረባቸው። እነርሱም ቃሉን በመናቅ ነፍሱን እስከሚያልፍና ምስክር ሆኖ የሰማዕትነትን አክሊል እስከሚቀበል ድረስ በፍላጾቹ ነደፉት። እርሱም ሰማዕትነቱን በዚህም ፈጸመ፣ የክብር አክሊልን ተቀዳጀ። አባ ሚሊዮስም በግፍ የገደሉትም ጭፍሮችም በማግስቱ እንደ ልማዳቸው ላደን በወጡ ጊዜ የዱር አህያ አገኙ። ተከተላቸውም፣ ቀስታቸውንም አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ራሳቸው መልሶ ቅዱስ አባ ሚሊዮስ እንደተናገረ በራሳቸው ፍላጻ ሞቱ። የሰማዕታቱ የአረጋዊ አባ ሚሊዮስ የአባ ኢያሱና የአባ ዮሴፍ ረድኤት በረከታቸው ይደርብን። ስለ እነርሱ ብሎ አምላክ አባ ሚሊዮስ፣ አባ ኢያሱና አባ ዮሴፍ በቸርነቱ በጸሎታቸው ይማረን፣ የልባችንን መሻት ይፈጽምልን። ሀገራችን ኢትዮጵያን ዳሯን እሳት መሀሏን ገነት አድርጎ ይጠብቅልን። አጽራረ ቤተ ክርስቲያን ያስታክስልን። አሜን። ሚያዝያ 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅድስት ዲዮኒስ ዲያቆናዊት የሐዋርያት ተከታይ የነበረች፣ ሁለተኛ አባ ኢያሱና አባ ዮሴፍ ሰማዕታት፣ ሶስተኛ ቅዱስ መናድሊዮስ፣ አራተኛ አባ ኮላቲሞስ። ወርኃዊ በዓላት፣ አንደኛ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሶስተኛ 99ኙ ነገደ መላእክት፣ አራተኛ ቅዱስ አስከናፈር፣ አምስተኛ 13ቱ ግዑዛን አባቶች፣ ስድስተኛ
ስድስተኛ ቅዱስ አርሳኒዮስ ጠቢበ ገዳማዊ። ሰባተኛ አቡነ ዘርዓ ክርስቶስ አቡነ ዘርዓ ብሩክ። ከክርስቶስ ፍቅር ማን ይለየናል? መከራ ወይንስ ጭንቀት ወይንስ ስደት ወይንስ ራብ ወይንስ ራቁትነት ወይንስ ፍርሃት ወይንስ ሰይፍ ነውን? ሰላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። የቅዱስ ጳውሎስ መልእክት ሮሜ ምዕራፍ 8 ከተራ ቁጥር 35 እስከ ተራ ቁጥር 38። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 14 የሚከበሩ በዓላት አባ መክሲሞስ ሊቃነ ጳጳሳት። ጳጳስ ማለት አባት፣ መሪ፣ እረኛ ማለት ነው። በቅድስት ቤተ ክርስቲያን አስተምህሮ በሐዲስ ኪዳን የመንፈሳዊ ስልጣን ደረጃ በጥቅሉ 3 ናቸው። እነርሱም ዲቁና፣ ቅስናና ጵጵስና ሲሆኑ በስራቸው ወደ 9 የሚያህሉ ክፍሎች አላቸው። ከነዚህም ከፍተኛው ስልጣን ጵጵስና ናቸው። ጵጵስና ማለት የክርስቶስ መንጋ እንደ ባለቤቱ አድርጎ መጠበቅ ማለት ነው። ስልጣኑ በምድርም ሸክም ዕዳ ሲሆን በሰማይ ግን ክብር ነው። ማንም በስጋው ላይ ካልጨከነ በቀር ጵጵስናን አይመኝም። ቅዱስ ጳውሎስ ሰናየ ገብረ ፈተወ፣ ማንም ጵጵስናን ቢመኝ መልካም ስራን ተመኘ። አንደኛ ጢሞቴዎስ ምዕራፍ 3 ከተራ ቁጥር 1 ማለቱ ይዞ ሹመት ማለት እንደማይጠፋ እሳት የሚያስጥል ከባድ ውሳኔ ነው። ምክንያቱም አንድ ክርስቲያን የሚጠየቅ በራሱ ኃጢአት ሲሆን አንድ ካህን ስለ ልጆቹ ይጠየቃል። የከፋው ግን የጳጳሱ ነው። አንድ ጳጳስ ቢጾም ቢጸልይ እንኳን ለድህነቱ በቂ አይደለም። ምክንያቱም በመንበሩ ላይ ያስቀመጠው መንጋው እንጂ ራሱን እንዲያድን አይደለምና። ጌታችን እንዳለ መልካም እረኛ ይሜጦ ነፍሶ ቤዛ አባግዒሁ፣ መልካም እረኛ ስለ በጎቹ ቤዛ ራሱን አሳልፎ የሚሰጥ ነው እንዳለ ዮሐንስ ወንጌል ምዕራፍ 10። ስለዚህ ክህነት ወይንም ጵጵስና ሐዋርያዊ አገልግሎት ከባድ ኃላፊነት ነው። አባቶቻችን ሐዋርያትና ተከታዮቻቸው ሐዋርያን ታላላቅ የጵጵስና መንበር መስርተዋል። ትምህርቱን ከነ መንበሩ አስተላልፈዋል። ከነዚህም መንበረ ጵጵስናዎች 4ቱ የበላይ ናቸው። አንደኛ የቅዱስ ጴጥሮስ የሮም፣ ሁለተኛ የቅዱስ ዮሐንስ የአንጾኪያ፣ ሶስተኛ የቅዱስ ማርቆስ የእስክንድሪያና የቅዱስ ጳውሎስ የኤፌሶን መናብርት ናቸው። በእነዚህ መንበሮች ከክርስቶስ ዕርገት እስከ 443 ወይንም 451 ዓመተ ምህረት ጉባኤ ኬልቄዶን ድረስ በአንድነት ቆይተው ተለያይተዋል። ከነዚህ መናብርት መካከል የእስክንድሪያው፣ የግብፅና የአንጾኪያው ወይንም የሶሪያው ዛሬ ድረስ በተዋህዶ እምነት የጸኑ ናቸው። የእኛ ቤተ ክርስቲያን ሐዋርያት እንደመሆኗ ሐዋርያን መስለው ሐዋርያትን አህለው የተነሱ አበው ጳጳሳትን በየጊዜው በበዓላት ታስባለች፣ ታከብራለች። በተለይ ደግሞ የእስክንድሪያና የአንጾኪያ በርካታ አባቶችን እናከብራለን። እነርሱ ለቀናች ሃይማኖትና ለመንጋው ሲሉ ብዙ መከራን በአኮቴት ተቀብለዋልና። ከነዚህ መካከል አንዱ አባ መክሲሞስ ነው። አባ መክሲሞስ የእስክንድሪያ ወይንም የግብፅ 15ኛ ፓትርያርክ ሲሆን በ3ኛው መቶ ክፍለ ዘመን ቤተ ክርስቲያን ለ15 ዓመታት አገልግሏል። ቅዱሱ ከልጅነቱ ጀምሮ ሚስጥረ ሃይማኖትን የተማረ ሲሆን መናኝ ሰው እንደነበረም ይነገርለታል። በደቀ መዛሙርትነት ለአባ ያሮክላ 13ኛው ሊቀ ጳጳስ እና ለአባ ዲዮናስዮስ ለ14ኛው ሊቀ ጳጳስ በትህትና አገልግለዋል። ድቁናና ቅስናን ሹመት ያገኘውም በዚህ ጊዜ ነው። ፓትርያርክ ሆኖ ከተመረጠ በኋላ ምዕመናንን በአፍም በመጣፍም ብሎ አስተምሯል። በዚህም መንጋውን ከተኩላው የመጠበቅንም ተግባር አከናውኗል። በተለይ ደግሞ ዓለም አቀፍ መናፍቃን የሆኑት ማኒንና ሳምሳጤን ተዋግቷል። ትግሉንም ተሳክቶ መናፍቃኑን ተወግዘዋል። ቅዱስ አባት አባ መክሲሞስ ወይንም ማክሲሙስ ከዚህም የሚበልጡ ብዙ በጎ ስራን ሰርቶ በበጎ ረፍትም በዚህ ቀን አርፏል። አምላከ ቅዱሳን ስለ አባቶቻችን ብሎ ለመንጋው የሚራራ ለእኛም ይስጠን፣ አሜን። ከቅዱስ በረከት ይክፈለን፣ አሜን። ሚያዝያ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ መክሲሞስ ሊቀ ጳጳሳት። ወርኃዊ በዓላት፣ አንደኛ አቡነ አረጋዊ ወይንም ዘሚካኤል አቡነ ሚካኤል፣ ሁለተኛ ቅዱስ ገብረ ክርስቶስ መርዓዊ፣ ሶስተኛ ቅዱስ ፊልጶስ ሐዋርያዊ፣ አራተኛ ቅዱስ ሙሴ የእግዚአብሔር ሰው ነቢይ፣ አምስተኛ አባ ስምዖን ገዳማዊ፣ ስድስተኛ አባ ዮሐንስ ጻድቅ፣
7ኛ እናታችን ቅድስት ንጽሕት። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳቸው ተጠንቀቁ። ከሄዱ በኋላ ለመንጋው የማራሩ ጨካኞች ተኩላዎች እንዲገቡባችሁን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። የሐዋርያው የቅዱስ ሉቃስ መልእክት የሐዋርያት ሥራ ምዕራፍ 20 ከተራ ቁጥር 28። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 15 ቅዱስ ጊዮርጊስ በተአምራቱ ያሳመናት የከሃዲው ንጉሥ የዱድያኖስ ሚስት እለእስክንድርያ በሰማዕትነት አረፈች። እንዲሁም የመጥምቁ ቅዱስ ዮሐንስ አንገት ከቆረጠች በኋላ 15 ዓመት በአየር ላይ የበረረች ስታስተምር ኖራ በዚህ ዕለት አረፈች። እንዲሁም አርዮስ ካወገዙት ከ318 ቅዱሳን ሊቃውንት ውስጥ አንዱ የሆኑት የሀገረ ሜራ ኤጲስቆጶስ አባ ኒቆላዎስ ዓመታዊ መታሰቢያ በዓላቸው ነው። ይኸውም በግብጽ ቤተ ክርስቲያኑ የከበረችበት ዕለት ነው። ከ72ቱ አርድእት አንዱ የሆነው ሐዋርያው ቅዱስ አጋቦስ መታሰቢያ በዓሉ ነው። እርሱም በቅዱስ ጳውሎስ ላይ ትንቢት የተናገረ ነው። ሁለተኛም በቀላውዲዮስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ትንቢት ተናግሮ ትንቢቱ ተፈጽሞ ረሃብ ቸነፈር መጥቶ ብዙዎችን አጠፋቸው። ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። ንግሥት ወሰማዕት እለእስክንድርያ። ይህችም ቅድስት እለእስክንድርያ የሰማዕታት አለቃ ታላቁ ቅዱስ ጊዮርጊስ በትምህርትና በታምራቱ ያሳመናትና በጌታችን ስም ሰማዕትነትን የተቀበለች የንጉሱ የዱድያኖስ ሚስት ናት። ከሃዲውና ጣዖት አምላኪውን ባሏ ንጉስ ዱድያኖስ ከሰባ ነገስታት ጋር ሆኖ ቅዱስ ጊዮርጊስን 3 ጊዜ ገድሎት ጌታችንን ከሞት ካስነሳው በኋላ ንጉሱ መልሶ ያባብለው ጀመር። ቅዱስ ጊዮርጊስም ንጉሱን ዱድያኖስን ከነጣዖቱም በሰው ሁሉ ፊት ሊያዋርደውን ፈልጎ እንዲህ አለው። ለጣዖትህ ከሰገድኩና ከሰዋሁለት በመንግስት ሁሉ ሁለተኛ አድርገህ እንደምትሾመኝ የነገርከኝ ነገር ደስ አሰኝቶኛልና በሰው ሁሉ ፊት ለምታመልከውም ለአጵሎን እሰግድ ዘንድ ሕዝቡን ሁሉ ለጣዖትህ ስሰዋ ይመለከቱ ዘንድ እንዲሰበሰቡ በአዋጅ ነገር አለው። ንጉሱም ቅዱስ ጊዮርጊስ የነገረውን እውነት መስሎት እጅግ ተደስቶ እስከሚነጋ ድረስ ደስ ብሎት ቅዱስ ጊዮርጊስን ወደ ሚስቱ እልፍኝ አስገባው። የንጉሱ ሚስት እለእስክንድርያም ብቻዋን ከቅዱስ ጊዮርጊስ ጋር በተገናኘች ጊዜ ሰማዕታቱን የዳዊትን መዝሙር ሲጸልይ ሰማቸው። ሰማዕቱ ቅዱስ ጊዮርጊስ የዳዊትን መዝሙር ሲጸልይ ሰማቸው። ጸሎቱም ሲጨርስ ይጸልይ ስለነበረው ነገር ጠየቃቸው። ክርስቶስ ብለህ የጠራህ እርሱ ማን ነው አለችው። ቅዱስ ጊዮርጊስም ይህ ጊዜ ስለ ጌታችን ለንግስቲቱ አስተማራት። ከብሉይና ከሐዲስ መጻሕፍትን እየጠቀሰ ከዓለም መፈጠር ጀምሮ እነርሱ እስካሉበት ዘመን ድረስ ያለውን የሃይማኖት ነገር በሚገባ አስተማራት። ንግስቲቱም በአምላክህ አምኛለሁና ስለኔ አምላክህን ለምንልኝ አለችው። ስለ ክፉ ባሏ ስለ ንጉሱ እንዳትፈራ አጽናናትና ሲሰግድ ሲጸልይ አደረ። በነጋም ጊዜ ንጉሱ አስቀድሞ በተነጋገሩት መሰረት መጥቶ ለጣዖቱ እንዲሰግድና እንዲሰዋ ለቅዱስ ጊዮርጊስ መልእክት ላከበት። ንጉሱም ገሊላዊ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱ ብሎ 70ውን ነገስታትና ሕዝቡን ሁሉ በአዋጅ ሰብስቦ ነበር። ቅዱስ ጊዮርጊስም አስቀድሞ ፈውሶት የነበረውም አንድ ሕፃን ጠርቶ ወደ ጣዖቱ ቤት ሄዶ ጣዖትን እንዲጠራው ላከው። የማታውቅም እውር የሆንክ ዲዳ ደንቆሮ አጵሎን ሆይ የክርስቶስ ኢየሱስ ባሪያ ጊዮርጊስ ይጠራሃል ብሎ በላከበት ጊዜ በጣዖቱ ላይ አድሮ ራሱን ያስመልክ የነበረ ሴጣን እጅግ ደነገጠ። ሮጦም ወጥቶ በቅዱስ ጊዮርጊስ ፊት በፍርሃት ቆመ። ቅዱስ ጊዮርጊስም ሴጣኑን ያደረበትን ጣዖት አንተ በምስል ውስጥ የምትናገረው በእውነት የእነዚህ ከሃዲዎች አምላክ ነህን ብሎ ጠየቀው። በምስሉ ውስጥም ያለው የሴጣን መንፈስ ጌታዬ ሆይ ተወኝ፣ አታጥፋኝ፣ እኔስ አምላክ አይደለሁም እያለ ከአዳም ጀምሮ የሰው ልጆችን እንዴት እንደሚያስት በነገስታትና በሕዝቡ ሁሉ ፊት መሰከረ። አሁንም በጣዖቱ ውስጥ አድሮ ራሱን እያስመለከ መሆኑንና ወደፊትም የሰው ልጆችን ሁሉ በልዩ ልዩ መንገድ ከፈጣሪያቸው እየለየ ወደ ሲኦል እንደሚያወርዳቸው ተናገረ።
በጣዖቱ ያደረውም ሴጣንም በሰው ሁሉ ፊት ይህን ሁሉ ከተናገረ በኋላ ቅዱስ ጊዮርጊስም ወደ አምላኩ ከጸለየ በኋላ ምድር አጵሎንን አፏን ከፍታ እንድትውጠውም አደረገ። ሕዝቡ ሁሉ በቅዱስ ጊዮርጊስ አምላክ አምነናል እያሉ ጮሁ። ንጉሱም ይህንን ሲያይ በንስሐ ተመልሶ ከማመን ይልቅ እጅግ ተቆጥቶ ቅዱስ ጊዮርጊስን ካሰረው በኋላ የተነጋገረውንም ለጣዖቶቹም እንድትሰዉ የተነጋገርነውን ለጣዖቶች እንድትሰዋላቸው አልነበረምን? ለምን ቃልህን ለወጥህ? እያለ በታላቅ ቁጣ ተናገረ። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ የአእምሮ ድሃ ይሆንክ፣ ራስን ሊረዳ ያልቻለው አምላክህ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችን በጌትነቱ ለፍርድ በሚመጣስ ጊዜ ምን ታደርግ ይሆን አለው። ንጉስም እጅግ ተቆጥቶ ልብሱን ቀዶ ተነስቶ ወደ ንግስቲቱ ወደ እስክንድርያ ገባና ቅዱስ ጊዮርጊስ ያደረገበትንም ነገራት። እርሷም ቅዱስ ጊዮርጊስን ከማሰቃየት ይልቅ የሚጠቅምህንም ማወቅ፣ አምላኩ እውነተኛ አምላክ ነውና በቅዱስ ጊዮርጊስ አምላክ እመን አለችው። ንጉስም ሚስቴ እልእስክንድርያ ሆይ የጊዮርጊስን አስማቱ አደረብሽ እንዴ ሲላት፣ እርሷም የቅዱስ ጊዮርጊስ አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ቃል ጠርቶኛል፣ በእርሱም አምኛለሁ አለችው። እርሱም ከአንደበቷ የክርስቶስ ስም በሰማ ጊዜ ጠጉሯን ይዞ እየጎተተ ወደ ነገስታቱ ወስዶ ከመካከላቸው አቆማትና የሆነውን ነገራቸው። ከዚህ በኋላ እጅግ አስፈሪ የሆነ ስቃዮችም ካሰቃያት በኋላ ራቁቷን አድርጎ በራሷ ጸጉር ሰቀላት። ደሟን በምድር ላይ እስከሚፈስ ድረስ ስጋዋን ቆራረጠው። በመከራ ውስጥም ሆና ቅዱስ ጊዮርጊስን ባየችው ጊዜ የእግዚአብሔር ቅዱስ ሆይ በታላቅ ስቃይ ውስጥ ነኝና ወደ መሐሪህ አምላክ ለምንልኝ አለችው። እርሱም ከጌታችን የማይጠፋውን የሕይወት አክሊል እንድትቀበል ጥቂት ታገሽ አላት። ከዚህ በኋላ ከተሰቀለችበትም አውርደው በመሬት አስተኟት። በኋላ አራት ጎልማሶችን ሊያነቃንቁት የማይችሉትን ትልቅ ድንጋይ አንከባለው በሁለት ጡቶቿ ላይ ጫኑባት። ዝፍጥም አፍልተው በጡቶቿ ላይ ጨመሩባትና እጅግ አሰቃዩት። ቅዱስ ጊዮርጊስም ዳግመኛ ጌታዬ ሆይ ምን ላድርግ? በክርስቶስ ስም የምትሰጠውንም የጥምቀት ጸጋ ባለመቀበሌ እኔ አዝኛለሁ። ልቤም ልትፈጥም ደርሳለችና አንተ እንደመራኸኝ ተስፋ ያደረግሁትን ክብር እንዳላጣ የመንግስተ ሰማያት ደጃፍ የገነት በሮችም እንዳይዘጉብኝ እፈራለሁ አለችው። ቅዱስ ጊዮርጊስም መልሶ ስለዚህ ነገር አትዘኝ፣ እነሆ በደምሽ ተጠምቀሻልና ጥምቀትንም አግኝተሻል። እነሆ ቅዱሳን መላእክት ሲያጠምቁሽም የሕይወትን አክሊል ሲያቀዳጁሽ ሰላም ሊሰጡሽ ይጠብቁሻል አላት። በዚህ ጊዜ ንጉሱ እጅግ ተናዶ አንገቷንም በሰይፍ አስቆረጣት። ቅድስት እልእስክንድርያም በዓለም ላይ ላሉ ኃጥአን ሁሉ እየለመነች ሰማዕትነቷን ሚያዝያ 15 ቀን ፈጽማ መላእክት ቅድስት ነፍሷን ወደ ገነት አስገቧት። የንግሥት ወሰማዕት ቅድስት እልእስክንድርያ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን፣ አሜን። የመጥምቁ ዮሐንስ አንገቱ ከተቆረጠች በኋላ 15 ዓመት በአየር እየበረረች ስታስተምር ኖራ በዚህ ዕለት ሰላም አረፋ። የመጥምቁ ቅዱስ ዮሐንስ ቅድስት ነፍሱ ከተቆረጠች ራሱ ጋርም በአየር ላይ ውስጥም እየበረረች 15 ዓመት ስታስተምር ከኖረች በኋላ ጥቅምት 30 ቀን በአረቢያ ምድር በግብጽ ታታለች። ይኸውም የሆነው እንዲህ ነው። ሄሮዳድያ ልጅ ርጉም የሆነ ንጉሥ ሄሮድስ በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታትን ፈለገና እስከ መንግስቱ እኩሌታ ድረስ ቢሆንም የለመነችውን ይሰጣት ዘንድ በሕዝቦችና በመኳንንቱ ፊት ሁሉ እንዳይከዳት በጽኑ ቃል ኪዳን ማለላት። እርሱም አስቀድሞ የፈለግሽውን ጠይቅኝ፣ የመንግስቴን እኩሌታ ብሆን እሰጥሻለሁ፣ ምን ላደርግልሽ እያለ በመሐላ ባላት ጊዜ በእናቷ ምክር የዮሐንስን አንገት ቆርጦ ይሰጣት ዘንድ ለመነችው። እርሱም ለመሐላው የዮሐንስን አንገት እንድትቆረጥ አደረገ። በመጀመሪያ የሄሮድስ ወታደሮች ሰይፍን ይዘው የዮሐንስን አንገት ይቆርጡ ዘንድ ወደ ወህኒ ቤት ሲሄዱ ቅዱስ ዮሐንስም የሄሮድስ ጭፍሮች ሊገሉት እንደመጡ በመንፈስ ቅዱስ ጸጋ ስላወቀ ከጨለማው ቤት ውስጥ አንገቱን በመስኮት አውጥቶ እንደሚመች አድርጎ ጠበቃቸው። የንጉሱ ጭፍሮች የመጥምቁን ራስ በወንጭት አድርገው ለንጉሱም ሄሮድስም ሰጡት። ሄሮድስም ለሄሮዳድያ ልጅ ሰጣት።
መጥምቁ ዮሐንስ ግን በወንጭት ላይ ሆና ሕዝቦችን የመንግስት ታላላቅ ሰዎችም እየሰሟት በመኳንንቱ ፊትም ንጉሥ ሄሮድስንም የወንድምህን የፊልጶስን ሚስት ማግባት አይገባህም እያለች መጀመሪያ ትዘልፈው እንደነበረችው ሁሉ አሁንም አንገቱ ዘለፈችው። መዓዛዋም እጅግ ደስ የሚያሰኝ ነበር። ዓይኖቹም እንደ ፀሐይ ያበሩ ነበር። የሄሮድያዳም ልጅ የመጥምቁን ራስ ወስዳ ለእናቷ ልትሰጣት ስትል ዓይኖቹ እንደ ፀሐይ ሲያበሩ ብታየው ንጉሥን አትፈራውምን? በማለት ተቆጣች። በመቀጠልም እነዚህ ዓይኖቹን በወስፌ እያወጣሁ እጥላቸዋለሁ፣ ምላሱንም ዳግመኛ እንዳይገስጽ ቆርጬ እጥላቸዋለሁ በማለት ፊቱን በጥፊ ለመምታት እጇን ስታነሳ ያን ጊዜ የዮሐንስ ራስ ክንፍ አውጥታ በረረች። በአየር ላይም ሳለችም ዳግመኛ የተረገምሽ ሄሮድያዳ የባልሽን ወንድም ሄሮድስን ማግባት አይገባሽም፣ ቀድሞ የምዘልፍሽ አሁንም የምዘልፍሽ እኔ ነኝ እያለች የዮሐንስ ራስ የቤቱን ጣሪያ ሰንጥቃ እንደ ንስር በአየር ላይም በራ ሄደች። ከዚህ በኋላ ለጥፊ የተዘረጋችው የሄሮድያዳ እጆቿ ከትከሻዋ እየተቆረጡ መሬት ላይ ወደቁ። እውነቷንም መሬት አፏን ከፍታ ዋጠቻት። ዘፋኟ ልጇም አብዳ የቤተ መንግስት እቃ ሁሉ መሰባበር ጀመረች። የንጉሱ አንዱ ጭፍራም የሄሮድያዳን በእሳት እንደተለበለበ የግንድ እሳት የመሰለና የተቆረጠ እጇን አምጥቶ ለሄሮድስም ሰጠውና የሆነውን ነገረው። ንጉሱም ነገሩ እውነት መሆኑን ሄዶ ባየ ጊዜ በሀፍረት እጅግ ተሸማቀቀ። ዘፍና በማስደሰትም የዮሐንስን ራስ እንዲያስቆርጠው ያደረገችውም የሄሮድያዳ ሴት ልጅም አብዳ በቤተ መንግስት ስትለፈልፍም አገኛት። ሄሮድስም መኳንንቶችን በቤተ መንግስት የተደረገውን ይህ ነገር ለማንም አትንገሩ ብሎ አማላቸው። ነገር ግን ያበደችው የሄሮድያዳ ሴት ልጅ ራሷ ሄዳ ሄሮድስን የወንድምህን የፊልጶስን ሚስት ማግባት አይገባህም፣ ፈጽሞ አይገባህም እያለች በመኳንንቶቹ ፊት ገሰጸችው። ንጉስም ሄሮድስም ይህንን ቃል ከእርሷ በሰማ ጊዜ እጅግ ተናደደና ቀድሞ ያልሆነን ስርዓት አሰራ። በኋላ ደግሞ ሚስጥርን ታወጣ ንሳ በሰይፍ ቁረጣት ብሎ አንገቷን በሰይፍ አስቆረጣት። ስጋዋንም አሳንበሪ ተቀብሎ ዋጣት። ሄሮድስም የወንድሙን ሚስት ሲያገባ አስቀድሞ አግብቷት የነበረችውን ሚስቱን በግፍ አባሯት ነበር። እርሷም ይህንን ሄሮድስ ያደረሰባትን ግፍ ለአባቷ አረጣ ብትነግረው አባቷ ብዙ ጦር ሰብስቦ መጥቶ ምድረ ገሊላን በኃይል አፈራረሳት። የበላዩን ንጉሥ ቄሳርን ከገሊላ መፍረስና ወንዱ መውደም ሲሰማ ምክንያቱን ቢጠይቅ ሄሮድስ ባደረገው ግፍ ምክንያት መሆኑን ነገሩት። ቄሳርም ሄሮድስን ከስልጣኑ ሽሮ አጋዘውና በወህኒ ቤት ጣለው። ሄሮድስም በወህኒ ቤት ሳለ አብዶ ራሱን ስቶ የገዛ አካሉን እየነጨ እየበላ ተዋብሎ ፈንድቶ ተልቶ ሸቶ እጅግ ክፉ አሟሟት ሞተ። የኃጢአት መጨረሻው ይህ ነው። የቅዱስ ዮሐንስ ራስ ካስቆረጡ በኋላ ሶስቱም የደረሰባቸውን ተመልከቱ። በስጋም በነፍስም ጽኑ ቅጣት አገኛቸው። ቅዱስ ዮሐንስ ግን በምድርም በመንግስተ ሰማያትም ለዘላለም ከብሮ ይኖራል። የተቀደሰች ራሱ በሰማይ ላይ እየበረረች ወደ ደብረ ዘይት ሄደች። ጌታችን በደብረ ዘይት እያስተማረ ሳለ ወደ እርሱ ሄደችና ከእግሩ በታች ወድቃ ሰገደች። ጌታችንም የዮሐንስን ራስ በእጁ አቅፎ ይዞ በመለኮታዊ አፉ አክብሮ ሳማት። እመቤታችን የዮሐንስን ራስ በጌታ እጅ ላይ መሆኗ ባየቻት ጊዜ በሐዘን እጅግ አምርራ አለቀሰች። ጌታችንም ቅድስት እናቱን ካረጋጋተ በኋላ ክብርት እናቴ ሆይ አታልቅሺ፣ እነሆ ዮሐንስ ሞቶ እንዳየሹ እኔም ደግሞ ሞታለሁኝ፣ እገደላለሁኝ። ነገር ግን የኔ ሞት እንደ ዮሐንስ አንገቴን በሰይፍ ተቆርጦ አይደለም፣ እጅና እግሬ በብረት ተቸንክሬ በመስቀል ላይ ተሰቅዬ ነው። ቀኝ ጎኔም በጦር እወጋለሁ፣ ደምና ውሃ ከጎኔ ይፈሳል አላት። ሌላም ብዙ ሚስጥራት ነገራትና አጽናንቶ አረጋጋት። ከዚህ በኋላ ጌታችን ወደ ቅዱስ ዮሐንስ ራስ መለስ ብሎ እንዲህ በማለት ስልጣንን ሰጣት። እነሆ መንፈስሽን በራስሽ ውስጥም አድርጌልሻለሁ፣ በሰማይም የምትበሪበትም እንደ ንስር ክንፍ ሰጥቼሻለሁና እንደ ንስር በሰማይም እየበረረሽ በዓለም ሁሉ እየዞርሽ የሄሮድያዳንና የሄሮድስን ኃጢአት ግለጭባቸው። እስከ 15 ዓመት ድረስ ገቢረ ተአምራት የምታደርጊበት ኃይለ መንፈሴን በራስሽ ውስጥ አደርግልሻለሁ አላት። ዳግመኛም ጌታችን ዮሐንስን እኔም ከ3 ዓመት በኋላ ለአዳም የሰጡትን ተስፋ ፈጽሜ በሞት ወደ ሲኦል ወርጄ ነፍሳትን ከዲያብሎስ እጅ ማርኬ በ3ኛው ቀን ከሙታን ተለይቼ ተነስቼ ወደ ባህሬ ክብሬ ተመልሼ ወደ ሰማይ አድርጌ በአባቴ ቀኝ በተቀመጥኩኝ ጊዜ ከ15 ዓመት በኋላ እርጉም ሄሮድስ ካስፈጃቸው ከትንንሾቹ ሕፃናት ጋር ትሆን ዘንድ በአባቴ ፈቃድ ራስን ተሸክመው ወደ አባትህ ወደ ዘካርያስ ያመጧት ዘንድ እኔ መላእክትን አዛቸዋለሁ። ዛሬ ግን ነፍስህም በእኔ ቀኝ በአባትህም በዘካርያስ አጠገብ አኖሪያታለሁ። መንፈስህም እስከ 15 ዓመት በራስ ውስጥም እንድትኖር አዘዛታለሁ። ስጋንም ከነቢዩ ከኤልሳ ጋርም እንዲቀመጥ አድርጌያለሁ አለው።
ከዚህ በኋላ ጌታችን እንዳዘዛት የመጥምቀ መለኮት የቅዱስ ዮሐንስ ራስ እንደ ንስር በአየር ላይ እየበረረች የምታስተምር ሆነች። በምስራቅ በኩል ሄዳ በአረብ ሀገር ውስጥም በሰማይ ላይም ስታስተምር በዚች ዕለት ጥቅምት 30 ቀን በግልጽ ታየች። ነጋዴዎች ድምጿን ሰምተው አይተውም እጅግ ተደስተው ገንዘባቸውን ሁሉ ጥለው የቅዱስ ዮሐንስን ራስ ለመያዝ ሰውነታቸውን ብዙ አደከሙ። ነገር ግን ለመያዝ አልተቻላቸውም። ከዚህ በኋላ ከሰማይ የምትያዝበት ጊዜ ስላልደረሰ ሰውነታችሁን አታድክሙ የሚል ድምፅ ከሰማይ መጣላቸው። መፈለጋቸውንም ተዉ። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። የታዘዙ ቅዱሳን መላእክት መጥተው ከቅዱስ ዮሐንስ ራስ ከተባረኩ በኋላ በታላቅ ዝማሬ እያመሰገኑ ከቅዱስ ዮሐንስ አንገት ወስደው በነቢዩ ኤልሳ መቃብር ውስጥ አብረው ቀበሯት። ቅድስት ነፍሱንም እያመሰገኑ ወደ ሰማይ ያሳረጓት። በዛም በስሉስ ቅዱስ ዙፋን ፊትም ወድቃ ከሰገደች በኋላ አባቱ ዘካርያስና እናቱ ኤልሳቤጥም እጅ ነሳቻቸው። ከዚህ በኋላ በሶስተኛው ሰማይ ውስጥም ተቀመጠች። ጌታችን ሶስቱን ሰማያት ርስት ጉልት አድርጎ ሰጥቷታልና። መጥምቀ መለኮት ቅዱስ ዮሐንስ መላ ዘመኑ 45 ዓመት ከ8 ወር ነው። 2 ዓመት በእናት በአባቱ ቤት ተቀመጠ። 28 ዓመት በበረሃ ብቻውን ኖረ። 8 ዓመት ርጉም ሄሮድስን አንገቱን ከማስቆረጡ በፊት ሲያስተምር ቆየ። 15 ዓመት አንገቱን ከተቆረጠች በኋላ በዓለም ዞሮ ሲያስተምር ኖረ። ይህም እጅግ የከበረች የመጥምቀ መለኮት ቅዱስ ዮሐንስ ራስ በኛው በሀገረ ኢትዮጵያ ውስጥ ነው የምትገኘው። ይህም መጽሐፈ ጦፊት በደንብ ይገልጸዋል። ለስም አጠራሩ ክብር ምስጋና ይግባውና ከቅዱሳን አምላክ ልዑል እግዚአብሔር ቅዱስ መስቀል በታምራት አባቶቻችን ወደ ሀገራችን እንዲያመጡ ሲያደርጉ የብዙ ቅዱሳን አጽም አብረው ሰጥቶታልና። ከዚህም ውስጥም የመጥምቀ መለኮት የቅዱስ ዮሐንስ የከበረች ራሱ አንዷ ናት። እርሷም በግሸን ደብረ ከርቤ በእግዚአብሔር አብ ቤተ መቅደስ ውስጥ በክብር ተቀምጣ ትገኛለች። የአመጣጧ ነገር እንዲህ ነው። የቅዱስ ዮሐንስ ራስ 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር ካረፈች በኋላ የታዘዙ ቅዱሳን መላእክት ወስደው በነቢዩ ኤልሳ መቃብር ውስጥም አብረው ቀበሯት። ከብዙ ዘመናት በኋላ በገንዘብ ድሆች በሃይማኖት ግን ባለጸጎች የሆኑ 2 ደጋግ ክርስቲያኖች ለአርባ ጾም ስግደት ወደ ኢየሩሳሌም መጥተው ሳለ መጥምቀ መለኮት ቅዱስ ዮሐንስ ለአንደኛው በራእይ ተገለጠለትና የምትፋለስ ሆነች። አርዮሳዊም ሰውም ከሞተ በኋላ በኢየሩሳሌም በአባ አንያኖስ በሀገረ ህምዳ ኤጲስቆጶስነት ተሾሞ ሳለ ቅዱስ ዮሐንስ ለአባ አንያኖስ ተገለጠለትና የከበረች ራሱ ያለችበትን ነገረው። አባ አንያኖስም ሄዶ እንደ ዛሬው ባለ ዕለት ግንቦት 30 ቀን ከዚያ ወጣት። ይህችም የካቲት 30 ቀን ካገኛት በኋላ ዳግመኛም ያገኘበት ነው። የመጥምቀ መለኮት ቅዱስ ዮሐንስ ራስ በነቢዩ ኤልሳ መቃብር ውስጥ አብረው ካኖሯት ከብዙ ዘመን በኋላ የነቢዩ ኤልሳና የመጥምቀ ዮሐንስ አጽም ሰኔ 2 ቀን ፍልሰት አጽማቸው ሆነና በፍቃደ እግዚአብሔር በተአምራት ወደ እስክንድርያ ሄደ። ከቅዱሳን አጽም እስክንድርያ እንደደረሰ ቅዱስ አትናቴዎስ ሕዝቡን ይዞ ወጥቶ በታላቅ ክብር ተቀበላቸው። በዓላቸውን በደስታ ከበረላቸው። በስማቸውን ቤተ ክርስቲያን አነጸላቸውና አጽማቸውን በክብር አስቀመጠው። የቅዱሳንን አጽም በእስክንድርያ እጅግ ድንቅ የሆኑ ተአምራትን እያደረጉ ብዙ ዘመን ኖሩ። ከአባይ ወንዝ ውጭ ሕይወት የሌላቸው ግብጾች አምፀው በሀገሪቱ ያሉትን ክርስቲያኖች ያሰቃዩቸው ጀመር። ሊቀ ጳጳሱ አባ ሚካኤልም አሰሯቸው። ይህንን ሲሰሙ አጼ ዳዊት የኢትዮጵያ ንጉሥ ሱዳን ድረስ ዘምተው የአባይ ወንዝም አቅጣጫውን በማስቀየር ግብፃውያንን በበረሃ ሊፈጇቸው ሲሉ እስላሞች የግብፅ መሪዎችን ሊቀ ጳጳሱን ከስር ፈታቸውና ከበራቸው። አጼ ዳዊትም የግብፅ ሊቀ ጳጳስ የእስላሞች የግዞት እስራት ካስፈቷቸውም በኋላ ሊቀ ጳጳሱን ክርስቲያኖች ተመካክረውም ብዙ ወርቅ እጅ መንሻ አድርገው ቢሰጧቸው፣ ንጉሱ ግን የዳነው በጌታችን ኢየሱስ ክርስቶስ ነው እንጂ በሰው ነውን? እኔስ ወርቅና ብር አልሻም፣ የጌታዬን ቅዱስ መስቀል ስጡኝ እንጂ ብለው መልእክትን ጽፈው እጅ መንሻ መልሰው ላኩላቸው። አጼ ዳዊትም የአባይ ወንዝም
አለቀቀላቸውም ነበርና ገዢዎቹም እስላሞቹም እጅግ ተጨንቀው ሊቀ ጳጳስና ኤጲስቆጶሳት ካህናትን ሁሉ ሰብስበው የኢትዮጵያን ንጉሥ ፈቃዱን እንዲፈጽሙለት ነገሯቸው። የግብጽ ሊቀ ጳጳስ ክርስቲያኖቹም በጉዳዩ ከተመካከሩ በኋላ እርሱስ ጌታ ኢየሱስ ክርስቶስ የሚወድ ሃይማኖትን የቀና ደገኛ ንጉሥ ነውና ቅዱስ መስቀሉን ከሌሎች ቅዱሳን አጽም ጋርም እንስደድለትና ደስ እናሰኘው ብለው ተማከሩ። በመጨረሻም በፈቃደ እግዚአብሔር በግብጽ ያሉት የከበሩ ቅዱሳን ንዋያትንና የብዙ ቅዱሳት አጽም ከቅዱስ መስቀሉ ጋር ለአፄ ካሌብ ላኩለት። ከእነዚህ ቅዱሳን አጽም ውስጥም እጅግ የከበረች የመጥምቀ መለኮት የቅዱስ ዮሐንስ ራስ አንዷ ናት። ጥንቁቅ የሆኑ አባቶቻችን የጌታችን ቅዱስ መስቀል በእንጨት፣ በብረት፣ በነሐስና በወርቅ ሳጥን ደራርበውም በክብር ሲያስቀምጡ የመጥምቁ ዮሐንስም አጽም ከሌሎች ቅዱሳን አጽም ጋርም አብረው በግሸን እግዚአብሔር አብ ቤተ ክርስቲያን በታላቅ ክብር አስቀምጠዋታል። ይህም መጽሐፈ ጦፊት በዝርዝር ይገልጸዋል። የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎት የሚማረን አሜን። ሚያዝያ 15 ቀን የሚከበሩ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት ጸአተ ነፍሱ፣ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ ከ318 ሊቃውንት አንዱ፣ ሶስተኛ ቅዱስ አጋቢዎስ ሐዋርያው ከ72ቱ አርድእት አንዱ፣ አራተኛ ቅድስት እልእስክንድርያ ሰማዕት፣ አምስተኛ አቡነ አቢብ ጻድቅ። ወርኃዊ በዓላት፣ አንደኛ ቅዱስ ቂርቆስና እናቱ ኢየሉጣ፣ ሁለተኛ ቅዱስ ሚናስ ማር ሚናስ ሰማዕት፣ ሶስተኛ ቅዱስ ኤፍሬም ሶርያዊ። ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመር። ምን ልታዩ መጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይ የሚበልጠውም። እውነት እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢትም ተናገሩ። ልትቀበሉስ ብትወዱ ይመጣ ዘንድ ያለውም ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ማቴዎስ ወንጌል ምዕራፍ 11 ከተራ ቁጥር 7 እስከ ተራ ቁጥር 15። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 16 የበረአማ ሀገር ኤጲስቆጶስ አባ ንንቲቦስ በሰማዕትነት አረፈ። ይህም ቅዱስ የመለኮትን ነገር ለሚናገር ለወንጌላዊ ለቅዱስ ዮሐንስ ደቀ መዝሙሩ ነው። እርሱም አይሁድ ባጠፏቸውና ኢየሩሳሌም ባፈረሷት በአስባስያኖስ ልጅ በግማትያኖስ ዘመን የነበረ ነው። እርሱም አይሁድም ሆነ በክርስቶስ የሚያምኑ ክርስቲያኖች ብዙዎችንም የገደለ ነው። ወንጌላዊ ዮሐንስ ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳን ተወላጆች ወደ እርሱ አመጣቸውና የክብር ባለቤት ስለሆነ ስለ ክርስቶስ መንግስት ጠየቃቸው። እነሱም ክርስቶስ በሰማያት የሚኖር ሰማያዊ ንጉሥ እንደሆነና በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። እርሱም ይህንን በሰማ ጊዜ እጅግ ፈራ። ክርስቲያኖችን ማሰቃየቱን ቢተውም ኤጲስቆጶስም ቅዱስ አንቲቦስን ግን ጌታችንን ሊያስክደው ይዞ ጽኑ ስቃይንም አሰቃየው። ቅዱስ አንቲቦስም በእምነቱ ጸና። ከዚህ በኋላ ከነሐስም በተሰራ ጋን ውስጥም አድርገው ከስሩ እሳት በማንደድ አቃጠሉት። ቅዱስ አንቲቦስም በእሳት ውስጥም ሆኖ ለዚህ የሰማዕትነት ክብር የመረጠውን ልዑል እግዚአብሔርን ያመሰግን ነበር። በዚያም በጽኑ ስቃይና መከራ ውስጥም ሳለ በዓለም ለሚገኙ ኃጥአን ምሕረትን ይለምን ነበር። ጌታችንም በስሙ የተማጸነ ስሙን መታሰቢያውን የሚያደርግ ሰውም እንዲምርለትን ቃል ኪዳን ገባለት። ቅዱስ አንቲቦስም በዚያም ከነሐስ በተሰራ በላመ ፈጅ ጋን ውስጥ እንዳለ ከስሩም እሳት እየተነደደበት ብዙ ከተሰቃየና ተጋድሎንም ከፈጸመ በኋላ ነፍሱን ከስጋው ተለየች። የክብር ባለቤት ጌታችን ክብርት ነፍሱን ተቀብሎ ገነት መንግስተ ሰማያት አወረሳት። ምዕመናን የቅዱሳን አንቲቦስን ስጋ ወስደው በቤተ ክርስቲያን ውስጥ ቀበሩት። ከስጋው ብዙ አስገራሚ ተአምራትን ተፈጽሞ ታዩ። ቅዱስ አንቲቦስ በሕይወተ ስጋ ሳለ አባቱ ወንጌላዊ ቅዱስ ዮሐንስ መልእክት ልኮ አጽናንቶት ነበር። እንዲሁም በሰማዕትነት እንዲያርፍና ክብሩን ከከበሩ ሐዋርያት ጋርም እንደሚሆን ትንቢት ነግሮት ነበር። ከስጋውም ብዙ ተአምራት እንደሚገለጡ ነገረው። ቅዱስ አንቲቦስም አባቱ ቅዱስ ዮሐንስ በትንቢቱ እንደነገረው ሆኖ ከስጋው ብዙ ተአምራት ተፈጽሞ ታይተዋል። ከቅዱሱ ስጋውም መዓዛውም እጅግ ጣፋጭ የሆኑ ሽታ በእምነት ለሚሻው ሁሉ እስከ ዛሬ ድረስ ይሸታል።
ለሚሻው ሁሉ እስከ ዛሬ ድረስ ይሸታል። የወንጌላዊ ቅዱስ ዮሐንስና የልጁ የቅዱስ አንቲቦስ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን። ሚያዝያ 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አንቲቦስ ዘሀገረ በአርማ ሐዋርያው ጳጳስና ሰማዕት። ሁለተኛ ቅዱስ ሳባ ሰማዕት። ወርኃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባት ኪዳናት ማኅተም። ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት። ሶስተኛ ቅዱስ ገብረ ማርያም ጻድቅ ንጉሥ ዘኢትዮጵያ የቅዱስ ላሊበላ ወንድም። አራተኛ ቅዱስ አኖሪዎስ ንጉሥ ጻድቅ። አምስተኛ አባ ቡናፍር ገዳማዊ። ስድስተኛ አባ ዮሐንስ ወንጌላዊ ዘወርቅ። ስድስተኛ አባ ዳንኤል ጻድቅ። የእግዚአብሔር ቃል የተናገራችሁን ዋኖቻቸውን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁን በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህም የሚሰሩባትም አልተጠቀሙምና። የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 13 ከተራ ቁጥር 7። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 17 የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ቅዱስ ያዕቆብ በሰማዕትነት አረፈ። ይህም ቅዱስ ሐዋርያው የዘብዴዎስ ልጅ ሲሆን የወንጌላዊ የቅዱስ ዮሐንስ ወንድም ነው። ጌታችን ከሌሎች ሐዋርያት ለይቶ ለጴጥሮስ፣ ለዚህኛው ያዕቆብና ለዮሐንስ ብርሃነ መለኮቱን በደብረ ታቦር ስለገለጠላቸው እነዚህ ሶስቱ የሚስጥር ሐዋርያ ይባላሉ። ሁለቱም ሐዋርያት ያዕቆብና ዮሐንስ ኃይለኞችና ቁጦች ስለነበሩ ጌታችን ቦአኔርጌስ ማለት የነጎድጓድ ልጆች ብሏቸዋል። ማርቆስ ወንጌል ምዕራፍ 3 ከተራ ቁጥር 17። ጌታችን ያልተቀበሉ ግትርና ጭፍን ሰዎች ስላነደዷቸውና እነርሱንም እሳት ከሰማይ ወርዶ እንዲበላቸው ስለጠየቁ ነው ይህ ስያሜ የተሰጣቸው። ሉቃስ ወንጌል ምዕራፍ 9 ከተራ ቁጥር 52 እስከ ተራ ቁጥር 56። እናታቸው ለልጆቿ ስልጣን የለመነችው መስሏት ባለማወቅ ሞታቸውን ከጌታቸው ስትለምንላቸው ተግሳጽ ደርሶባታል። ማርቆስ ወንጌል ምዕራፍ 10 ከተራ ቁጥር 35 እስከ ተራ ቁጥር 45። ማቴዎስ ወንጌል ምዕራፍ 20 ከተራ ቁጥር 20። ሐዋርያው ያዕቆብ ወልደ ዘብዴዎስ በእስያ ሀገር ወንጌልን ከሰበከ በኋላ ወደ ተበተኑት ወደ 12ቱ ነገዶች ሊያስተምርም መጣ። የፍጥረትንም ሊያስተምር ወጣ። የፍጥረትን ሁሉ ቋንቋ የማወቅም ጸጋ ጌታችን ሰጥቶት ስለነበረ በሄደበት ሁሉ ወንጌልን በቀላል ይሰብክ ነበር። የሰውን ብቻ ሳይሆን የእንስሳትን የአራዊትንና የወፎችን ሁሉ ቋንቋ ይችል ነበር። አስተምሮ ያጠመቀ ቤተ ክርስቲያን እየሰራላቸው ይሄድ ነበር። ስለ አስራት በኩራት ሕግ በሄደበት ያስተምር ነበር። ከቄሳር በታች ስልጣን የተሰጠውም ሄሮድስም ቅዱስ ያዕቆብ አስራት በኩራት ለቤተ ክርስቲያን መስጠት እንደሚገባ ሲያስተምር ወሬውን በመስማቱ እጅግ ተቆጥቶ ጭፍራንም ልኮ አስመታው። ሄሮድስም ሕዝቡን ገንዘባቸው ሁሉ ለድሆች ምጽዋትና ለቤተ ክርስቲያን መባ እንዲሰጡ የምታዝዝ አንተ ነህን ብሎ ጠየቀው። ቅዱስ ያዕቆብም አዎ እንደዛ ብዬ ያዘዝኳቸው ነኝ ባለው ጊዜ ሄሮድስም እጅግ ተቆጣ። ራሱ ሄሮድስም ሰይፍን አምጥቶ ሚያዝያ 17 ቀን የቅዱስ ያዕቆብን አንገት ቆረጠው። የሐዋርያት ሥራ ምዕራፍ 12 ከተራ ቁጥር 1 እስከ ተራ ቁጥር 2። በኢየሩሳሌም ታላቅ እውቀት ሆነ። ደግሞም ሄሮድስም ከፋሲካ በዓል በኋላ እገድለዋለሁ ብሎ በማሰብ ሊቀ ሐዋርያት ቅዱስ ጴጥሮስንም አሰረው። ነገር ግን የእግዚአብሔር መልአክ መጥቶ ሄሮድስን ቀሰፈው። ምዕመናንም የቅዱስ ያዕቆብን ሥጋ አንስተው በቤተ መቅደስ ውስጥም በክብር አስቀመጡት። ከሥጋው ብዙ አስገራሚ ተአምራትን ተገለጡ። የቅዱስ ያዕቆብ ረድኤት በረከቱ ይደርብን፣ በጸሎት ይማረን፣ አሜን። ሚያዝያ 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ያዕቆብ ሐዋርያው ወልደ ዘብዴዎስ ከ12ቱ ሐዋርያት። ወርኃዊ በዓላት፣ አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት። ሁለተኛ ቅዱስ ኤጲፋንዮስ ዘቆጵሮስ። አራተኛ ቅዱሳን አበው መክሲሞስና ዶማቴዎስ። አምስተኛ አባ ገሪማ ዘመደራ። አምስተኛ አባ ጰላሞን ፈላሲ። ስድስተኛ አባ ለትጹን የዋህ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በእያንዳንዶች ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸውም አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበር። የሐዋርያት ሥራ ምዕራፍ 12 ከተራ ቁጥር 1። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን።
ሚያዝያ 18 የከበረ አባት አባ ጴጥሮስ ከወንድሙ አባ ብሶይ ጋር ብዙ ከተሰቃየ በኋላ ሰማዕትነትን በድል ፈጸመ። እንዲሁም ዳግመኛ በዚህ ዕለት ቅዱስ አውሳቢዮስ በሰማዕትነት አረፈ። እንዲሁም በዚህ ዕለት የአባ አቡነ ሀቢብ የዕረፍቱ መታሰቢያ ነው። ቅዱስ አውሳቢዮስ ሰማዕት። ከሃዲው ንጉሥ ዲዮቅልጥያኖስ ቅዱስ ሱስንዮስን በሚያሰቃየው ጊዜ ንጉሥ ሆይ አውሳቢዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ሱስንዮስ ክርስቶስን ያመልከዋል፣ ያንተን አማልክቶች ያቃልላል አሉት። ዲዮቅልጥያኖስም አውሳቢዮስን አስጠርቶ በክርስቶስ ማመኑን ትቶ በእርሱ አማልክት እንዲያምን ብዙ አባበለው። አውሳቢዮስም ስለ ክርስቶስ እየመሰከረ ንጉሥም ስለ ጣዖቱ አምልኮ መልሶ ገሰጸው። ንጉሥም እጅግ ተናዶ በቁጣ ቃል ራሱን በሰይፍ እንዲቆርጡ ታዘዘና ቅዱስ አውሳቢዮስ ሚያዝያ 18 ቀን ሰማዕትነትን ተቀበለ። ረድኤት በረከቱ ይደርብን፣ በጸሎቱም ይማረን፣ አሜን። ሰማዕታቱ ቅዱስ ጴጥሮስና ወንድሙ አባ ብሶይ። እነዚህ ሁለት ቅዱሳን ወንድማማቾች የሆኑ ሰማዕታት ናቸው። አባታቸው ሲድራቅ እናታቸው ማርያም ይባላሉ። የቤተ ክርስቲያን ትምህርት እየተማሩ አደጉ። መልአኩ ቅዱስ ገብርኤል ተገልጦላቸው ሰማዕት እንደሚሆኑ ነገራቸው። ዲዮቅልጥያኖስ በነገሰ ጊዜ ሰይጣን አስቶት ለጣዖት ተገዛና ክርስቲያኖችን መጨፍጨፍ ጀመረ። እርሱም የሾመው የወንዴናው ገዥ አርያኖስ የተባለው ከሃዲ አባ ጴጥሮስንና አባ ብሶይን ይዞ በክርስቶስ ማመናቸውን እንዲተዉ አዘዛቸው። እነርሱም ከሞት በቀር ከጌታችን ምንም የሚለያቸው ነገር እንደሌለ ሲነግሩት ደማቸውም እንደ ውሃ እስከሚፈስ ድረስ አስገረፋቸው። በእስር ቤትም ጣላቸው። አባ ጴጥሮስና አባ ብሶይም ከጾምና ጸሎትና ስግደት ብዛት ሰውነታቸውን እጅግ ከስቶ ስለነበረ ለሞት እየደረሱ ሆኑ። ነገር ግን ሰማዕትነታቸው የሚፈጽሙበት ጊዜ ገና ነበርና የታዘዘ መልአክ መጥቶ ፈወሳቸውና እንደ ቀድሞ ደህና ሆኑ። ከሃዲው ገዥ አርያኖስም አባ ጴጥሮስን ለይቶ ወደ ምስራቅ ሀገር ወሰደውና በዛ ካሰቃየው በኋላ አንገቱን በሰይፍ እንዲሰየፍ አዘዘ። አባ ብሶይም በእስር ቤትም ሳለ መልአክ ነጥቆ ወስዶ ከወንድሙ ጋር አገናኘውና ተቃቅፈው ተሳሳሙ። በጋራ አብረው ሲጸልዩም ከሰማይ ድምፅ መጣላቸው። በሰማያት ጉባኤ መካከል ክብራቸውም እጅግ የከበረ መሆኑን ነገራቸው። አባ ብሶይም ያመጣውን መልአክም መልሶ እስር ቤት አደረሳቸው። የገዢው ጭፍሮችም ሚያዝያ 18 ቀን የአባ ጴጥሮስን አንገት በሰይፍ ቆረጡትና ስጋውን በእንጨት ላይ ሰቀሉት። አባ ብሶይም በስውር ሄዶ የወንድሙን የአባ ጴጥሮስን ስጋ በሽቶ ገንዞ በስውር ቦታ ቀበረው። የሰማዕታቱ የቅዱስ ጴጥሮስና የወንድሙ የአባ ብሶይ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን፣ አሜን። አቡነ አቢብ ወይንም አባ ቡላ። ልዩ ስሟ አማአዳ በምትባል ሀገር በሎፊ አውራጃ በሮማ ሀገር አንድ ጽኑ ክርስቲያን ነበር። ይህም ክርስቲያን ስሙ አብርሃም ይሰኛል። በጌታችን በኢየሱስ ክርስቶስ ስም ከአንዱ ሀገር ወደ ሌላ ሀገር ሲሰደድ የኖረ እግዚአብሔርን የሚፈራ ለሰው ሁሉ በጎ የሚያደርግ ለድሃንና ለምስኪን ባልቴቶችና እናትና አባት ለሞቱባቸው ልጆች መጽዋዕትን የሚሰጥ ነበር። እንዲሁም እንደርሱ ደግ የሆነች ስሟ ሀሪክ የምትባል ደግ ሚስት ነበረችው። የስሟ ትርጉምም በክርስቶስ የታመነች ማለት ነው። እነዚህ ሁለት ደግ ክርስቲያኖች ታዲያ ልጅ አልነበራቸውም ነበር። ነገር ግን ልጅ ባይኖራቸውም ዕለት ዕለት እግዚአብሔርን ከማመስገን በቀር አማራ አያውቅም። ነገር ግን ለቤተ እግዚአብሔር አገልጋይ የሚሆን አንድ ልጅ ይሰጣቸው ዘንድ በአንቃዶ ወደ እግዚአብሔር ይለምኑ ነበር። አንድ ቀን መልአከ እግዚአብሔር ለዚህ ደግ ሰው ተገልጾ ይህም ፍሬ ያንተ ነው፣ እርሱም ወደ አንተ የሚቀርብ እግዚአብሔርን የሚያስደስት ፍቃዱን የሚፈጽም ያማረ መባ ነው ብሎ እጅግ መልካም ፍሬ በእጁ ሰጠው። ይህ ደግ ሰው አብርሃምም ከእንቅልፉ ተነስቶ ይህንን በሕልሙ የሰማውንና ያየውን ነገር ሁሉ ለሚስቱ ሀሪክ ነገራት። እርሷም ታላቅ ደስታን ተደሰተች። ልዑል እግዚአብሔርንም በአንድነት አመሰገኑ። ሚስቱም ሀሪክም ጸነሰች። ይህች ሚስቱ ሀሪክ በጸነሰች ጊዜ በቤታቸው መካከል ሁለንተናው መልካምና ታላቅ ዛፍ በቀለ። በቅጠሉ ላይም በዕብራይስጥ ቋንቋ የተጻፈ ጽሕፈት አዩ። ጽሕፈቱም በጽዮን አድሮ የሚኖር የያዕቆብ ፈጣሪ ቅዱስ የእግዚአብሔር አገልጋይ ቡላ የሚል ነው። ከዚህ በኋላ ሀሪክ መልከ መልካምና ከብርሃናት ይልቅ ፊቱ የሚያበራ ወንድ ልጅን ወለዱ። እናትና አባቱ ይህንን ባዩ ጊዜ ታላቅ ደስታን ተደስተው ለነዳያን መጽዋዕትን ለአብያተ ክርስቲያናትን የሚገባውን በወርቅና በብር ያጌጡ የንዋያተ ቅድሳት አልባሳትን ሰጡ። ስሙንም ቡላ ብለው ሰየሙት። ትርጓሜውም ለእግዚአብሔር የተለየ ማለት ነው። እናትና አባቱ በመልካም አስተዳደግ አሳደጉት። 10 ዓመት በሆነው ጊዜ በመጀመሪያ አባቱ አብርሃም አረፈ። ከትንሽ ቀናት በኋላም እናቱ ሀሪክ አረፈች። በዚህ ዘመን ታዲያ
መጀመሪያ ንጉሱ ቤተ ክርስቲያን እንዲዘጉ እና ቤተ ጣዖትም እንዲከፈቱ ክርስቲያኖች ሁላቸውም የምስጋና ባለቤት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስን እንዲክዱ የሚል ወደዛችም ሀገር ትእዛዝ ደረሰ። ይህም የተባረከ ብላቴና ቡላም ይህን በሰማ ጊዜ ደጋጎች ክርስቲያኖችን ሲሰቃዩ ባየ ጊዜ ስለ ክርስቶስ በሰማዕትነት ይሞት ዘንድ ጨክኖ ህዝቡንም ሰማዕትነትን ለመቀበል በወዲህና በወዲህ ያሉትን ህዝብ እየገፋ ሄዶ ንጉሥን አቅርጶስን ካለበት ቀርቦ ያፈርክና የተዋረድክ የረከስክም የጽድቅ ሁሉ ጠላት የዲያብሎስ መልእክተኛ አንተና ንጉሥህ የተቀሰፋችሁ የምታመልኳቸውም ጣዖቶችም የተዋረዱና በምድር የረከሱ ናቸው አለው። ንጉስም ሰምቶ ይህንም ወጣት ቡላም አሰረው። ከፊቱ ያቆሙትም ዘንድ ማዞ ተመለከቱ። እኒህም ክርስቲያኖች ልቦናቸው የጸና ነውና ትንሽ ብላቴና ሆኖ ሳለ ምንም አልፈራም፣ ይልቁንም እንድቀጣው ይቃወመኛል እንጂ አለ። ይህም ብሎ በሚቆራረጥም ብረት ሰንሰለት አስረው ጀርባውንም ባለንጋ እንዲገርፉትም ሰውነትም እየተለያዩ እየቆራረጡ የውስጡን አንጀት በተቆለፈ ብረትና በስለታማ መጋዝ አንጀቶቹና እግሮቹን ይቆርጡ ዘንድ አዘዘ። በእንዲህም ባለ መከራ ቢያሰቃዩትም ተመልሶ በእግሩ ይቆማል እንጂ አልሞተም። ንጉስም እኒህም ክርስቲያኑም መተታቸውንም ተመልከቱ አለ። እንዲህም አባ ቡላ በ15 ዓመቱ ከሌላ ንጉስ ጋር እንደ ቀድሞ ለነከሱ ጣዖቶች አልሰግድም በማለቱ ብዙ ስቃይን ተሰቃየ። በመጨረሻ አንገቱንም ይቆርጡት ዘንድ አዘዘ። ብዙ ጻድቅ ቡላም ራሱን ከመቆረጣቸውም አስቀድሞ ከመዝሙረ ዳዊት ሳምኬት አመፀያንን ጠልቼ ሕግህንም ተከተልኩ፣ ረዳቴና መጠጊያ አንተ ነህ፣ በቃልህም አመንሁ። የአምላኬን ትእዛዝ እፈጽም ዘንድ አመፀያንም ከኔ ራቁ፣ በሕይወትም እኖር ዘንድ እንደ ቃልህም ተቀበለኝ። ተስፋዬም አታርቅብኝ፣ ተርዳኝ፣ አድነኝም። ሁልጊዜም ሕግህን እናገራለሁ። ከትእዛዝም የሚረቁ ሁሉ ምኞታቸውም አመፃ ነውና አዋረድሃቸው። እኒህም በምድር ያሉ ኃጥአን ከዳተኞች ናቸው። ስለዚህም አምልኮተ ሕግህን ወደድሁ፣ ከሕግም የተነሳ ፈርቻለሁና በአንተ መታመንን ከሰውነቴ ጋር አስማማ የሚል ጸሎትን ጸለየ። የእግዚአብሔርም አገልጋይ ቡላም በዚህ ቀን በሚያዝያ 18 ቀን አንገቱን ተቆረጠ። በዚህ ጊዜ መልአከ እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ወርዶ ራሱን ወስዶ ከስጋው ቢያገናኘው እንደነበረ ሆኖ ተነሳ። ሊቀ መላእክት ቅዱስ ሚካኤልም አይዞህ፣ አትፍራ፣ እመንጽና እግዚአብሔር ይረዳሃል። በሀገሪቱ ዳርቻ ወደ አለውም ገዳም ሂድ። እኔ የምሰጥህም በእጅ ያለች ልብስህን ሁል ጊዜ ይህች ናት። ጌታችን ከወዳጆቹ ቅዱሳን መነኮሳት ጋር ተሳታፊ እንድትሆን አዞሃል ብሎ የብርሃን መስቀል ምልክት ያላትን አስኬማንም ሰጥቶትም ከእርሱ ዘንድም ተሰወረ። ጻድቁ አባታችን አቡነ ሀቢብ ወይንም ቡላ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እርሱ መፍቀሬ ሰብእ ሰውን ወዳጅ አምላካችን አርአያ ያደረጉ ለሰው ያላቸውን ፍቅር አድንቆ ከማረጉ በኋላ ስብሐት ተብሎ የተረፈውንም በእንተ አቡነ ሀቢብ ብሎ 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ እምልልሃለሁ ብሎ ቃል ኪዳን ገብቶላቸዋል። የኖር ክቡር ጻድቅ አባታችን አቡነ ሀቢብ ወይንም ቡላ ጸሎታቸውና በረከታቸው ከኛ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ሚያዝያ 18 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ አውሳብዮስ ሰማዕት፣ ሁለተኛ አባ ጴጥሮስ ሰማዕት፣ ሶስተኛ ሰማዕታተ ጠርሴስ። ወርኃዊ በዓላት ቅዱስ ፊልጶስ ሐዋርያ፣ ሁለተኛ አቡነ ኤዎስጣቴዎስ ሰባኬ ሃይማኖት ረባን፣ ሶስተኛ አቡነ አኖሪዎስ ዘደብረ ጽጋግ፣ አራተኛ ማር ያዕቆብ ግብፃዊ። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆኖ፣ በድካምና በጥረት ብዙ ጊዜም እንቅልፍን በማጣት በራብና በጥም ብዙ ጊዜም በመጦምም በብርድና በራቁትነት ነበሩ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያን ሁሉ ሀሳብ ነው። የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 11 ከተራ ቁጥር 23። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ሚያዝያ 19 ቅዱስ ስምዖን ሰማዕት። ቅዱስ ስምዖን የአርመንያ ሰው ቢሆንም ሰማዕትነትን የተቀበለው በሀገረ ፋርስ በአሁኗ ኢራን አካባቢ ነው። ፋርስ በ1ኛው መቶ ክፍለ ዘመን እስከ ትንባላት ወይንም መሐመዳውያን መነሳት 7ኛው መቶ ክፍለ ዘመን ድረስ ባለው ጊዜ ብዙ ሰማዕታትን ለክብር በቅተውበታል። ብዙዎች የዛች የፋርስ ዜጎች ሲሆኑ ጥቂቶቹ ደግሞ የተሰዉት ከሌሎች ሀገር መጥተው ነው። ፋርሳውያን
አብዝተው ፀሐይን ያመልኩ ነበርና ክርስቲያኖች የሚያሰቃዩት ይችን ፍጡር እያመለኩ እንዲንበረከኩ ነበር። ቅዱስ ስምዖንም ከፋርስ ግዛቶች በአንዱ ኤጲስቆጶስነት ወይንም እረኛነት ተሾሞ ነበርና የመከራውም ተሳታፊ ሆኗል። በጊዜው ክርስትና እንደ ዛሬው ሰርግና ምላሽ አልነበረምና ቅዱስ ስምዖን ወይንም እረኛው 150 የሚያህሉ ልጆች ወይንም መንጋውን ስለ ክርስቶስ ፍቅር ብዙ ሆነዋል። በእምነት ጸንተው በመገኘታቸው እንዲገደሉ ተወስኖባቸው 151ዱም ተሰውተዋል። አምላከ ሰማዕታት በጽናታቸው አጽንቶ ከበረከታቸው ይክፈለን፣ አሜን። ሚያዝያ 19 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አንደኛ ቅዱስ ስምዖን ሰማዕት አርመንያዊ፣ ሁለተኛ 150 ቅዱሳን ሰማዕታት የቅዱስ ስምዖን ማህበር። ወርኃዊ በዓላት፦ ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ ጊዜ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትንም ስራ ለስሙ የሚያሳያችሁትንም ፍቅር ይረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስት የተስፋውንም ቃል የሚወርሱትም እንድትመስሉ እንጂ ዳተኞችም እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እመኛለሁ። የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 6 ከተራ ቁጥር 10 እስከ ተራ ቁጥር 13። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዛከይቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ትፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሣህሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ በእንተ ሐናምኪ ወኢያቄመ ብኪ ማኅበረነ ዮም ድንግል ባርኪ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለሙ ዓለም ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። ከቅዱሳን ከጸናች ሃይማኖታቸው ከበዛች ገድላቸው ረድኤት በረከት ይክፈለን፣ አሜን።